ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። በእለቱ ጉዳዮች ላይ በማተኮር ወደ እናንተ የምናደርሰው የአንከር መረጃ ክፍለ ጊዜ ነው ይዘንላችሁ የቀረብነው። ከሙሉጌታ አንበርብር ጋር በመሆን የማስተናግዳችሁ መሳይ መኮንን ነኝ። መልካም ቆይታ መልካም ጊዜ። ራስጥልን ሙሉጌታ እንዴት ሰነበትክ? እግዚአብሔር ይመስገን መሳይ እንደምን አለ? የእለቱ መረጃዎች ወደ ተመልካቾች እናደርሳለን። አንተ ጋር ካሉት በተለይም ከውጊያ ጋር በተያዙ ያገኛቸው መረጃዎች ነው የምታካፍለን። በቤኒሻንጉል ኃይልና የፋኖ ኃይሎች በጋራ ሆነው ውጊያ መክፈታቸው ተሰምቷል። እንግዲህ ከፍተኛ ኪሳራ ባገዛዙ ጥምር ሰራዊት ላይ ማድረሱን ያገዛዙም የአካባቢው ባለስልጣናት መግለጫ መስጠታቸውን እንደሰማ ነው ሙከራ አድርገዋል፣ አልተሳካላቸውም ሲል ነው የአካባቢው ያገዛዙ ባለስልጣናት የገለጹት። ይህን ጨምሮ ሌሎች መረጃዎች በእጅ የሚገኙት እንድታካፍለን እድሉን ልስጥ። አመሰግናለሁ መሳይ። እንግዲህ የአማራው ኃይል ባለፉት 3 ዓመታት ከፍተኛ እንቅስቃሴ እያደረገ በርካታ አስደናቂ ጀብዶችን እየፈጸመ እየተጓዘ ይገኛል። ከነዚህ ጀብዶች መካከል አንደኛው ወታደራዊ ነው፣ ሁለተኛው ፖለቲካዊ ድል ነው። በተለይ ሙሉጌታ በጣም ነው የማመሰግነው። ወደ ወለጋ አካባቢ በቢዛሞ አንሻ ሰይድ እዝም የሚደረገው ተጋድሎን ሰሞኑንም በስፋት መረጃው እየወጣ ነው የሚገኘው። እዛ አካባቢ የሚንቀሳቀሰው ኃይል በዋናነት የገጠመው የአካባቢውን የአገዛዙን ጥምር ኃይል ነው። መከላከያን ጨምሮ ሌሎች በስም የተለያየ መጠሪያ ያላቸው የኦሮሚያ ታጣቂ ኃይሎች አሉ። ከነሱ ጋር ነው ፍልሚያ እያደረገ ያለው። ስለዚህ ወለጋ ያለውንም በተመለከተ በትኩረትና በንቃት መከታተል የሚያስፈልገው ጉዳይ ነው። እንግዲህ ከአደረጃጀት ጋር በተያያዘ ያነሳቸዋል። ይሄ አደረጃጀት በዋናነት በቅርቡ በስፋት ይታያል ተብሎ የሚጠበቀውና በጥምረት በቅንጅት ሌሎች ኃይሎች ጋር በመሆን ፋኖ ለሚከፍተው ዘመቻ በዋናነት የሚጠቅመው ይሄ የአደረጃጀቱ ጉዳይ ነው። ህዝባዊ ስብሰባዎች እየተደረጉ ነው። የአባት ጦረኞች የሚባሉ በተለይ ፋኖዎች መከተሞችን እያስለቀቀ በሚሄድበት ጊዜ እንደነዚህ አይነት የአባት ሰራዊት የሚባሉ ከተማን የሚጠብቁ አስተዳደርን የሚተክሉ ብዙ ስራዎችን የሚሰሩ አሉ። ከተማ እያስለቀቅ ስትሄድ የሚፈጠሩ ብዙ ነገሮች ስለሚኖሩ ከዛ አንጻር የጸጥታና ደህንነቱን የሚጠብቁ ሌሎች አደረጃጀቶችን መፍጠር ያስፈልጋል። ከዚህ አንጻርም ስራዎች እየተሰሩ እንዳለ ነው የምንሰማውና እስቲ ከጥምረቱ ጋር በተያያዘ ቅድመ ነገሮች እየተካሄዱ ናቸው። በየትኛው ቀን በየትኛው ሰዓት ፊሽካው ይነፋል የሚለው ነገር ካልሆነ በስተቀር ዝግጅቱ በአብዛኛው እየተጠናቀቀ እንዳለ ነው የምንሰማው። አዎ ከዚህ በፊት በግልጽ እንዳስቀመጥ ነው የጸረ ብልጽግና የሆኑ ኃይሎች በከፍተኛ ሁኔታ እየተባበሩ ያለበት ሁኔታ አለ። ባለፈው እንግዲህ በአንከር ሚዲያ የአፋብን ሊቀመንበር ራስ አርበኛ ዘመነ ካሴና የኡጉጉሙ ሊቀመንበር ሀጂ ኢብራሂም ኡስማን ካልሳሳትኩኝ እንደዚሁ በጋራ ተገናኝተው ውይይት አድርገው ይፋ የሆነበት ሁኔታ አለ። ሙሉጌታ ይሄ የጥምረቱን ጉዳይ በተመለከተ በእርግጥ ይፋዊ የሆነ መረጃ እስካሁን የለም። ይፋዊ የሆነ መግለጫ ከተጣማሪዎቹ አልተሰጠም። ያው በተለያየ መረጃ ምንጮች የምንሰማቸውን ይዘን ነው ለውይይትም የቀረብ ነው። እንደው መሬት ላይ ያለውን ነገር ህብረተሰቡ በከፍተኛ ስሜት ነው እየጠበቀ ያለው። እንግዲህ የተለያዩ መረጃዎችን እንሰማለን። ምን ላይ ነው ያሉት? ኮሚቴ አቋቁመዋል የሚባል ኮማንድ ነገር አላቸው? በጋራ የሚጠሩበት የፖለቲካ ውህደት አላቸው ወይስ ምን ላይ ነው? እንደው በመረጃ ደረጃ ያገኘው ነገር አለ? እኛም ጥምረቶች እንዳሉ ትብብሮች እንዳሉ እነዚህም ትብብሮች ዝም ብሎ ወታደራዊ ብቻ ሳይሆን ፖለቲካዊ ብቻ ሳይሆን ወይም ደግሞ ዲፕሎማሲያዊ ብቻ ሳይሆን ሁሉንም ያካተተ ጥምረት እንዳለ ከተባራሪ ወሬዎች እየሰማን እንገኛለን። ሙሉጌታ አመሰግናለሁ። እንደው ከመረጃ አንጻር ሰሞኑን ራያ አካባቢ የሚታየው ነገር ምንድን ነው ሙሉጌታ? አንዳንድ መረጃዎችን እንሰማለን። እዛ ምሽግ ይዞ ያለው የአብይ አህመድ ሰራዊት ምሽጉን እየለቀቀ ወደ ተለያዩ አካባቢዎች እየፈረሰ እንዳለ እጅ እየሰጠ እንዳለ ይሰማል። ምሽግ ከያዘ በኋላ ውጊያ ሳይኖር ከውጊያ በፊት እንዲህ እጅ መስጠት በስፋት እንዳለም ይነገራል። እዛ አካባቢ ያሉ ባለስልጣናትም ከወዲሁ እየመከሩ ነው። ህወሓትና ፋኖ ተያይዘው ሊመጡ ስለሆነ ምን ማድረግ አለብን የሚለው ላይ አብዝተው እየተጨነቁ ነው። ከራያ እስከ ደብረሲና አዲስ አበባ ድረስ ያሉ የአማራ ክልል ቀጠናዎች ላይ የሚገኙ የብልጽግና ባለስልጣናት ከወዲሁ ወዴት ሊሄዱ እንደሚችሉ ግራ ገብቷቸዋል። አንደኛውን ወደ ፋኖ መቀላቀል የሚፈልጉም እንዳሉ ሆነው ሌሎቹ ግን እንዴት ነው ከዚህ ስርዓት ጋር አብረን እስከ መጨረሻው የምንዘልቀው የሚለውን ጥያቄ እያነሱ እየተወያዩ ነው። ብዙ ነገሮች አሉ። ባንኮች ላይ ያሉትን ገንዘቦች እያሸሸ እንዳለ አንዳንድ ባንኮችንም በአማራ ክልል የሚገኙ እየዘጋም እንዳለ አገዛዙ እየሰማን ነው።
እስቲ እነዚህ መረጃዎች ምንን ያመለክታሉ? እነዚህን መረጃዎች ከሰማሁ በኋላ እኔም ከሰኔ 1 እስከ ሐምሌ 30 ምኒልክ ዕዝ የተቀበላቸው ከአገዛዙ የከዱ ከ400 በላይ የሚጠጉ የብልጽግና ኃይሎች ወደ ፋኖ ተቀላቅለዋል። ሙልጌታ ከፖለቲካ አመራሮቹ ከብልጽግና ባለስልጣናት በተለይ ሰሜን ወሎ እና ደቡብ ወሎ ያሉት ወደ ደሴ አካባቢ እየተከማቹ ነው። ምክንያቱም ቆሞ መዋጋት የሚችል ሰራዊት የለም። ቀደም ሲል አንተም እንዳልከው ሰራዊቱ ምሽጉን ጥሎም እየወጣ በመሆኑ መተማመኛቸው የመከላከያ ሰራዊት ነበር። ያም ቦታውን እየለቀቀ ሲመጣ የፖለቲካ አመራሩ ከሚያስተዳድሩበት ከሚመሩበት ቀጠና እየወጡ ወደ ደሴ አካባቢ እየተከማቹ እንዳለም ይሰማል። ከዚህ በፊትም በብዙ ከተሞች አመራሩ የለም ወይ መከላከያ ካምፕ ነው የሚኖረው አሊያም ደግሞ በርቀት ሌሎች የዞን ከተሞች ሆኖ ነው ያስተዳደሩ የሚገኙት። አሁን ነገሩ እየገፋ ሲመጣ በአንድ ቦታ የመከማቸት ነገር አለ ነው የሚባለውና እነዚህ ነገሮች ሰሜን ሸዋም እንደዚሁ ስብሰባ ተቀምጦ ነበር። ህወሓትና ፋኖ ይመጣሉ፣ ስለዚህ ምን እናድርግ የሚል ጭንቀት ውስጥ እንደገቡም ይሰማል። ባለፈው ታስታውሳለህ ህወሓት እየገሰገሰ ወደ ደብረ ሲና በሚመጣበት ጊዜ የአማራ ክልል አንዳንድ ባለስልጣናት የክልሉን ሀብት መዝረፋቸው የሚታወስ ነው። እስከ 8-10 ሚሊዮን ብር በግል ዘርፈው መውሰዳቸው ይታወቃል። ለምን እሱ ጉዳይ መንገድ ላይ ተንጠልጥሎ እንደቀረ አናቅም። አሁንም ወደ ዘረፋ ሊገቡ ይችላሉ። የድርሻችንን ዘግነን እንውጣ፣ መጨረሻችን ከብልጽግና ጋር ከሚሆን የሆነ ቦታ ተደብቀንም ቢሆን የዘረፍናትን እንበላለን የሚል ባለስልጣንና ካድሬ አይጠፋምና እንደዚህ አይነት ስሜቶች በስፋት ይታያሉ ነው የሚባለው። አንድ ስርዓት ሲፈርስ ምን ይመስላል የሚለውን አማራ ክልል ላይ በተወሰነ ደረጃ እየታየ እንደሆነ መረጃዎች ያመለክታሉ። ሙሉጌታ ብልጽግና አዲስ ትዕዛዝ አውርዷል። አብይ አህመድ ነው ያወረደው። ባለፈው የባህር ዳር ኤርፖርት እንመርቃለን በሚል በተገናኙበት ጊዜ አረጋ ከበደን ሲያንቆለጳጵሰው አይተህ ከሆነ አስተውላን አድማጭ ተመልካቾቻችን ፕሬዝዳንታችን እያለ ሲጠራው ነበር። ብልጽግናው አገዛዝ ሙሉ በሙሉ በድሮን ላይ ነው መተማመኑ የሚታየው። ድሮን ያተኮረ ጥቃት ዘመቻ ሊከፍት እንደሚችል እግረኛውና በተወሰነ ደረጃ ሜካናይዝድ ኃይሉ ላይ እምነት እንደሌለው እየተገለጸ ነው ያለውና ይሄ ከዚህ ቀደም እኔም አንተም ያጋራ ነው አንድ መረጃን ታስታውስ ከሆነ አሁን ጊዜው ቴክኖሎጂ ነው፣ እንደውም እናንተ አታስፈልጉንም፣ ባለሙያዎችን ከውጭ እናመጣለን፣ እዚህ ቁጭ ብለን ጦርነቱን ማካሄድ እንችላለን በቴክኖሎጂ ብሎ የራሱን ጀነራሎች ጭምር ያሸማቀቀበት አንድ ስብሰባ እንደነበረ ገልጸናል። አሁንም የሚታየው ነገር አብይ አህመድ ጦርነቱን ሙሉ በሙሉ በድሮን ላይ መተማመኛውን አድርጎ ሊያከናውን እንደሚችል ነው እየተነገረ የሚገኘው። ግን ድሮን እሱ ብቻ አይደለም የታጠቀው። ምናልባት የውጭ ቅጥረኛ ኃይሎችን አስገብቶ ያው ይሄ በድብቅ የሚከናወን የቅጥረኛ አሰላለፍ ሁኔታ አለ። ገንዘብ ተከፍሏቸው ጦርነት የሚዋጉ የተለያዩ ሀገራት ጦረኞች ይኖራሉ። እነዛን እያስመጣ በተለያዩ ቴክኖሎጂዎች አማካኝነት ሊያካሄድ የሚችልበት እድል እንዳለ እሱ ራሱ በአንዳንድ ነገሮች እንዲሁ በግልጽም ባይናገር እንዲሁ በገደምዳሜም ሲናገር የነበረበትን መድረኮች እናስታውሳለን። ስለዚህ ቀጣዩ ጦርነት አብይ አህመድ በድሮን ያከናውናል። ሌላው ደግሞ እጁን አጣጥፎ የሚቀመጥበት አይሆንም። ድሮን የታጠቁ ሊኖሩ ይችላሉ። ድሮን መከላከያ ያላቸው እንዳሉ እናውቃለን። ሌላው ቀርቶ ፋኖም ጭምር ድሮን በአቅሙ ማንቀሳቀስ የሚችልበትን ቴክኖሎጂ ፈጥሯል። ስለዚህ አብይ ብቻ አይደለም ሰማዩን የሚቆጣጠረው፣ ሰማዩም የኛ ምድሩም የኛ የሚለው ተረት ያለፈበት ነው። አሁን ሰማዩንም ምድሩንም መጋራት የሚያስችል አቅም የተፈጠረበት እንደሆነ እያየን ያለ ነው። ልክ ነው። አብይ አህመድ አገር ነው እየመራ ያለው ተብሏል። አገር የሚመሩ ሌሎች ሀገራትም አሉ። ብልጽግና በጥራትነት የፈረጃቸው ከፍተኛ ውድመት ሊከሰት ይችላል። በተለይ እንግዲህ ከፍተኛ የሆነ ውጊያ ተጠባቂ ዘመቻ አለ። ከዚህ በፊት እኛም በመረጃ ደረጃ ይፋ አድርገናል። እሱ ሲያደርገው ትክክል ነው። ለምሳሌ ከተባበሩት አረብ ኤሚሬትስ ጋር የፈለገውን ሲያደርግ አገር ሲሸጥ እንደ ኢትዮጵያውያን እኮ ባልተገለጸ ቅኝ ግዛት ውስጥ እኮ ነው ያሉት። በተባበሩት አረብ ኤሚሬትስ መሳሪያ ይዛ ሳትገባ በአብይ አህመድ ቅጥረኛ አማካኝነት የተባበሩት አረብ ኤሚሬትስ ኢትዮጵያን እኮ ቅኝ እየገዛችን ያለችው። እሱን ሲያደርግ ምንም አይመስለውም። ሌላው ግን ለህልውናው ትብብር ሲፈጥር ግን አገር ካዲ ሀገር ሻጭ ባንዳና ባዳ የሚል ስም እየለጠፈ ሰፊ ፕሮፓጋንዳ ይሰራል። የሚያምነው ግን የለም። ራሳቸው ይናገራሉ፣ ራሳቸው ያምናሉ። ከዛ በኋላ እውነቱ ሲመጣ ደግሞ ፍጥጥ ነው። ለማንኛውም ያለውን ሁኔታ እንከታተላለን። ሰሞኑን አፈሳ ጀምሯል። መጠነ ሰፊ አፈሳ እየተከናወነ ነው። በአዲስ አበባ እያንዳንዱ ክፍለ ከተማ ኮታ ተጥሎበታል። እንግዲህ ሰራዊት ላለፉት 8 ዓመታት
በየሳምንቱ ሲመረቅ ነው የምናየው። ያ ሰራዊት የት ገባ? የት ቀልጦ ቀረ? ወላጆች መልስ ይፈልጋሉ። ልጆቻቸውን የተወሰዱባቸው፣ ባሎቻቸው የተወሰዱባቸው ሚስቶች፣ አባቶቻቸው የተወሰዱባቸው ልጆች ይጠይቃሉ። አብይ አህመድ ግን አሁንም እየመለመለ ነው። አስገዳጅ ወታደራዊ ዘመቻ ጀምሯል።